እባክህ ወንድሜ ተባበረኝ። እባክህ ወንድሜ ከበላው ቆየው። እግዚአብሔር ይስጥልኝ። ሆዴ ተጣብቋል። እባክህ ወንድሜ አላህ ይስጥልኝ። አላህ ይስጥልኝ። እባክህ ቤተሰብ የሚባል ነገር የለኝም። እጅግር የለም ሰርታ በላም እሱማ አለ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለህግ በማቅረብ ከታሪክ ባለዕዳነት እንዲድኑ አቡነ ማትያስ አባታዊ ጥሪያቸው። የስሜት ያንቺም ስሜት ነው ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችው ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት ቤተሰብ ዝም ነው መሳቅ ነው ኮሜንታችሁ። ጋይሶች እንደምን አላችሁ? ኤላ አባላለሁ። ዛሬም እንግዲህ በወቅታዊና በተለያዩ ቪዲዮዎች ተመልሰናል። ወደ አርሲ አካባቢ ሰሞኑን እንግዲህ እንደሰማችሁት ነው። በዛም ቪዲዮ እነማን ምን አሉ የሚለውን የምናይ ይሆናል። በተለያዩ አስቂኝ ቪዲዮዎች ተመልሰናል። እንግዲህ ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ቪዲዮ ለተለያየ ሰው እንዲደርስ አድርጉልኝ። ወደ መጀመሪያው ቪዲዮ እንለፍ። እባክህ ወንድሜ ተባበረኝ። እባክህ ወንድሜ ከበላው ቆየው። እግዚአብሔር ይስጥልኝ። ሆዴ ተጣብቋል። እባክህ ወንድሜ አላህ ይስጥልኝ። አላህ ይስጥልኝ። እባክህ ቤተሰብ የሚባል ነገር የለኝም። እጅግር የለም ሰርታ በላም እሱማ አለኝ፣ ግን ቤተሰቦችን ክፍለ ሀገር ጥዬ ነው የመጣሁት ወንድሜ። ወይ ጉድ! ዛሬ ምንድነው? እባክህ ያውን ካባት ስንት ነው የሰጠኝ? 2 ብር ነው። አንተ ምን አይነት ቅሌታም ነህ? በእናትህ በዚህ ሰዓት 2 ብር ትሰጣለህ? ቢያንስ ድፍን አድርገው። ኧረ በቃጩ ደግሞ ችግር የለም ምናምን ይላል እንዴ? ተሰልፈኝ ይሰጠው ያውን ካ 10 ብር እና ታዲያ ምንድነው? አንተ ሼማ ይዘህም እንዴ? 200 ብር አምጣ። ምን እንደይ ወይ መስማኝ እኔ ቆንጆ ዛሬ ነው እንዴት እንዳማረብሽ ናትዬ ታውቃለህ። እኔ እንደ ጥሩ ወንድሜ እንደማይ ወንድሜ ያንቺ ያምሻል እንዴ? እኔ በቃ ሴት በተዋወቅኩ ቁጥር ሌላ እህት መጨመር ሆነ ስራዬ እንዴ? ማለት ምንድነው? ፊቴ እዚህ ጋር ወንድሜ የሚል ጽሑፍ አለ እንዴ? ጤና የለሽም እንዴ አንቺ? እንዴ እንደዚህ ሽቅርቅር ብዬ መጥቼ ወንድሜ ታያለሽ እንዴ አንቺ? እንትን እስከ አባ እስኪ ታውቃለህ እሺ ልገባብኝ ነው እንዴ? ምንድነው እሱ? ትኬት ቆራጭ ነው እና ምንድነው እንዲህ ደረትን ጋር በጣም መጣው ቦንስ ትኬት ቆራጭ እኮ ትኬቱን ቆረጥልኝ። አንቆርጥም። ለማን ነው? ለአንተ ነው አይደለም? እና በቃ አንቆርጥማ። ለምንድነው ብቻኛ የምታስገቡት? ቆይ አንቆርጥም፣ ጨርሰናል። ትኬት ያማል ወንድሜ ታሞ ነው። ትኬቱን ቆረጥልኝና ይታከም። ይታለ ምኑን ያመመው? ጉሮሮ አካባቢ ይዘውን አይቻልም። በቃ ታካቢ ካልመጣ ምንም አይነት ትኬት ልንሰጣችሁ። ሌባ ልታጭበረብን ነው። ዶክተሮቹ እኮ ትኬት ምኑን ያመመው? ጉንፋን ነው ሰው ትርፋንገት ነው ብዬ ጽፌ ኦፕራሲዮን እንዳላስደረገው እስኪብርቴን የሚፈለገው እና ደረቱን ይገለበጥ ካርድ ይቆረጥልህና አልቆርጥም። ጨረስኩ በቃ። እዚህ ጋር ደረቱን ቀልብታ ልትናገረኝ አይደለም የምመጣው። ግዴታ ነጭ መልበስ አለብኝ እንዴ? ለምንድን ነው የማቆርጥ? ተረጋጋ በቃ እሺ። እየተደበደብኩ አልቆርጥም በቃ ጨረስኩ። እንደው እየተመታው የምቆርጥበት ምክንያት ምንም የለኝ። ህዝብ እያየኩ ነው ስሰነዝር። ምን አይነት እንትን ነው? አረ እኔ ጌታ እባክህ እኔ ምን አረኩኝ? መጀመሪያ ክብር የሚባል ነገር አለ የሰው ልጅ። ጨረስኩ። አንቆርጥም። ትኬት ሲጨመር እንዳለ ፊልድ ልንወጣ ነው ዶክተሮቹ። የዛሬ ሳምንት ተመልሰናል። አሁን እኮ ነው ከ30 ደቂቃ በፊት ቆርጦ ይምጣና ይታከም ያለው። ረጋ ብለህ ጠይቀኝ። ይኸውልህ እነዚህ አፍንጫ እንዳለ ረጋ ብለህ ጠይቀኛ። አባ ትኬት ፈልጌ ነው ማለት አለብህ። ማን አንተ እንደዚህ ዲስሪስፔክት አድርገህ የምትጠይቀኝ? አባ ትኬት ፈልጊ እንደሱ ነው የሚባለው እኮ። እሺ ትኬቱ ዘራተኛ አትገልብጥ በቃ። ስንት ቁጥር ነው? እዚህ 4 ቁጥር። አንድ ስህተት ልይ አስተጓጉላለሁ። እንትን የምን ስህተት ነው እንዴ? ያማን አትልመጭመጭብን ልጉም ይዘይድ ያማን እንዴ? ቆይ አንተ ዝም በል።
ቤተሰብ ዝም ነው መሳቅ ነው ኮመንታችሁ። እናንተም በግጋችኋል በግጋችኋል። ቤተሰብ ተንበገበጋችሁ። እንደ ህዝብ እኮ ነው ያስደፈሩን ጋይስ፣ እንደ ህዝብ። እንደ የኢትዮጵያ መንግስት ለምን አልተጋቡም? ለምን ሰርግ አልደገስክም ነው? አሃ ይደግስላቸው ሰርግ፣ ሽማግሌ ይሁን ያስታርቃቸው። ወይኔ እናንተ ድፍረት ደግሞ ይለያል። እናንተ ድፍረት ይለያል ጋይስ፣ ይለያል። ታያት ያቺን ልጅማ አንቺ ድምፅሽን ቀንሽ። ያምሽው እንዴ? ይሰማታል። አሁን እዛ ድረስ ድምፅሽን ቀንሽ። እዚህ ነኝ ያለሁት። እሺ ያት አንቺ ብታያት አለች የተባለች አለች። ሰማችሽ? አስጠቆርሽኝ። በቃ እሺ ፍቻት እሷን። እንዴ አማት ማነው ደግሞ አልተመቶ የቆመው ከሆነ አንቺ ሰማዋል እኮ ያማታል። እንዴ ይችላል። ድምፅሽን ቀንሰሽ አውሪ። አሁን ከዚህ በላይ እንዴት ነው የሚቀነሰው? ጮክ ብለሽ ሰማዋል እኮ ሱሰኛ ነው የሚመስለው። ኧረ በለሽ አይኑ ቀልቷል። አላየህ? ይሄኔ ሰምቶሻል። እኔ ምን አገባኝ? ኧረ አይሰማኝም። ያጣፋሻል። ያማል። አይሰማኝም። እንዴ ጮክ ብለሽ አይኔ ቀላው ማታ ስላልተኛው እንጂ ስተኛ ስለሆንኩ አይደለም። እሺ ብላለች። ኧረ አባቴ ይቅርታ። በጣም እቺ ናት እኮ ይኸው ከሰፈር ሰው ሁላ አቆራርጠሽኝ። እንደው ፍቅር እኔ ላጣሽ አልፈልግም። በጣም ይቅርታ በድዬሻለሁ። ከጓደኛሽ ጋር ከቤስት ፍሬንድሽ ጋር ቺታ አድርጊብሻለሁ። እኔ ፍቅር ወይስ ምን ማቋቀለው? ቁጭ በል። ከቅርብ ጓደኛሽ ጋር አብሬ ያለሁ እኮ ነው ያልኩሽ። እኔ ቆንጆ ገብቶሻል አይደል? ምን ችግር አለው ታዲያ? እንዴ በዛ ላይ ልጅቷ አርግዣለሁ እያለች እኮ ነው። እኔ ፍቅር ልጅ ሊኖርና አብረን እናሳድገዋለን። ወይ ምን ትላለች እንጂ ከጓደኛሽ ጋር እኮ ነው አብሬ ያደርኩት። ምን አስበሽ ነው? ምን አሰብኩኝ እኔ? ምን አይ ከጓደኛሽ ጋር ቺታ አድርጊ ምንም ችግር የለውም እያልሽኝ ልገይኝ የሆነ ነገር አስበሻል እንዴ? አብረን እናሳድገዋለን። ልገይኝ ነው አንቺም ነው ምን የሆነ በኢየሱስ ስም እኔ እንደውም መለየት ነው የምፈልገው። እንዴ ምን አጠፋው? አንቺ ልገይኝ ነው እንዴ? የስሜት ያንቺም ስሜት ነው ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ለዓለማችን አጋርታለች። በአሁኑ ሰዓት በግፍም በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባልም አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር።
በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት እንዲድኑ አቡነ ማትያስ አባታዊ ጥሪያቸው አቅርበዋል። ቅዱስ ፓትርያርኩ በአርሲ ጥቃት የተሰማቸው ጥልቅ ቁጭትና ሐዘንም በይፋ ገልጸዋል። ቅዱስነታቸው በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና እንዲሁም ደግሞ በሙኔሳ ወረዳዎች ምዕመን በግፍ መገደላቸውን፣ በመቶዎች የሚቆጠሩ መፈናቀላቸውንና ታሪካዊ የጠለታ ቅዱስ ገብርኤል ጨምሮ አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን በተሰበረ ልብ ማድመጣቸው ገልጸዋል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የንጹሃን እልቂት በቃ ሊባል ይገባል ሲሉ ኡስታዝ አቡበክር አህመድ ተናግረዋል። በኦሮሚያ ክልል በአርሲ ዞን ታጣቂዎች ንጹሃን ላይ የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህን ሰይጣናዊ የጥፋት ተግባር በጽኑ አወግዛለሁ ሲሉ መልእክታቸው አስተላልፈዋል። ንጹሃን ዜጎች እያለቁ ያለው ከውጭ በመጣ ወራሪ ጠላት ሳይሆን ወንድሙ ላይ እየሰነዘረ ባለው አሳዛኝ የጭካኔ ጥቃት ነው ያሉ ሲሆን ሁሉም ኢትዮጵያዊ የዚህ መሰሉን እልቂት ለአንዴና እንዲሁም ደግሞ ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዘው ሊቆም ይገባል ሲሉ መልእክታቸው አስተላልፈዋል። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በእንግሊዝኛ የሰራሁትን ቪዲዮ ሪፖርት አድርገው አዘግተውታል እና ኮሚኒቲ ጋይድላይንስ ብለው ዘግቶብኛል። እንግዲህ እንደዚህ ናቸው። የተደራጁ እንደሆኑ በደንብ አድርገው በዚህ ጉዳይ ላይ እንደሚሰሩ ሆን ብለው መንግስትም ሆነ ሌሎቹ እነዚህ ገዳዮቹ ጨፍጫፊዎቹ ይሄን እንደሚያደርጉ ማየት ትችላላችሁ። ይሄኛውን ድምፅ እንዲሆን በሚሰራበት ጊዜ ሁልጊዜ እንደዚህ አይነት ችግር እየፈጠሩ ነገሮችን እያዘጉብን ይገኛሉ። በጣም ነው የሚያሳዝነው። እንግዲህ ሌሎቻችሁ የኔ ቪዲዮ ያላችሁ ፖስት እያደረጋችሁ እኔም ሪፖስት እንዳደርገው አድርጉ። እኔ አፒል አድርጌያለሁ። ይሄ አፒሉ እስኪሰራልኝ ድረስ ሪስቶር እስከሚያደርጉልኝ ድረስ እናንተ ፍትህ ለአርሲ ላይ ለሚጨፈጨፉ ወገኖች፣ አርሲ ላይ ለሚገደሉ፣ ለሚሰቃዩ፣ በብዙ በደል ላይ ለሚኖሩ ወገኖች በሙሉ ፍትህ ትጠይቃላችሁ። ስለዚህ አርሲ ላይ የምትኖሩ ወንድምና እህቶቼ ብትተባበሩ፣ አንድ ብትሆኑ፣ የክርስቲያን አባቶች በሙሉ የተዋህዶ እንዳይሰሩ በዚህ ነገር ላይ ድምፅ እንዳይሆኑ አድርገዋቸዋል። ኢትዮጵያ ላይ እንደምታዩት አቡነ ጴጥሮስ በነበሩበት ጊዜ ትልቅ ተቃውሞ አስነስተው ብዙ ነገር ላይ እንዲያደርጉ አድርገው እንዳይገቡ ሀገር ተደርገዋል። እንዲሁም አቡነ አብርሃም በሚናገሩበት ጊዜ የሆነ ወስደው የሆነ ቦታ ወርውረዋቸዋል፣ በሚታወቅ ሁኔታ ማለት ነው። ስለዚህ አቡነ ሳሪዎስን አምጥተው ከዚህ በፊት ቀሲስ በላይ የሚባል ወሮ በላ ሌባ አምጥተው ኦርቶዶክስን ሲዘርፉ ቆይቶ እስር ቤት ተወርውሯል። አሁንም አቡነ ሳሪዎስ የሚባል ሌባ ስንት ኦሮሞ የተዋህዶ አባቶች ድንቅ እያሉ ይህንን ወሮ በላ አምጥተው ኦርቶዶክስን ሰንጥቆ ገንዘብን ካላመጣችሁ ብሎ የሚዘርፍ ሌባን አምጥተው በጉልበት ስልጣን አሰጥተው ይህን ሁላ ጉድ ይሰሩዋል። ስለዚህ ኦርቶዶክስ ክርስቲያኖቹ በሙሉ ይህንን ነገር በመቃወም ድምፅ በመሆን ሙሉ ሶሻል ሚዲያውን አጥለቅልቁት። በሌላ ቋንቋ የምትችሉ ሰዎች በሌላ ቋንቋ ብትሰሩ ደስ ይለኛል። እኔም እንግዲህ የተቻለኝን አደርጋለሁ። እግዚአብሔር ይርዳን። አንድ ላይ በመሆን ይሄ ጉዳይ ፍትህ ካላገኘ በስተቀር ምንም አይነት ሌላ ነገር ማድረግ እንደማይቻል መናገር ፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። ክበሩልኝ። መልካም ጊዜ ቤተሰቦች። እንግዲህ በአርሲ የተፈጠረውን እንዳያችሁት ነው። እስከ መቼ ነው ግን የንጹሃን መገደል የሚበቃው? በደለኞች ስለ ህግ የሚቀርቡት መቼ ነው? አርቲስቶች እንግዲህ አንዳንድ አርቲስቶች እንዳያቸዋቸው ድምፅ ሆነውናል። እንግዲህ ያው በሁሉም አካባቢ ያለ ነገር ነው። እስከ መቼ ነው ግን ህግስ ዝም የሚለው? እስከ መቼ ነው ምላሽስ የምናገኘው? እስከ መቼ ነው በቃ የምንባለው? ኑ ጫፍ ላይ አቡሌ ዛሬ ፈተና ካንተ ነው በቃ መሰራው። አንተ እስከ መቼ ነው ከኔ መሰራው? አንድ ቀን ነው በቃ ማጥና ከጀመርኩ እኮ ነው እንደናንተ ጎበዝ ሆናለሁ እኮ። ትንሽ ጊዜ እኮ ነው በቃ። ምንድነው አይደለም። ለምሳሌ ትንንሽ ነገሮችን መያዝ ትችላለህ። አይፎን ፕሮ ማክስ ዚስ ዊክ ናይት ክለብ አምሽቼ ታይ ኪዩር ናይ ፕሎስኒ ኢፊጊዋዌ ናይ ኢኪር ነው ስትባሉ ሚዘኛ ራስ ያምርባችኋል። እነዚህ ትንሽ ነገሮች
ዛሬ ግን ከጉሮጣኝ በእናትህ እኔ እስከመቼ ብቻ እኔ አስተማሪው መጥፎ ካልሆነ በቃ በወረቀት ጽፈው እንደ ወራላ እንደዚህ መስጠት እኮ ነው። በቃ ያየህ ነው አስተማሪ አታስጨንቅ ያየህ ነው። ቁጥር ሰርግ ግን ፈተናው በጣም ከባድ ነው። በእውነት ላይ ስላጠናው ነው ላላጥኑትም እያሰባችሁ እኔ ማደፍኛለሁ ከመቶ ዜሮ እያመጣ እዚህ እንዴ 60 ቁጥር እንዲህ እኮ አይደለም እኮ የዘራሁት እኮ አለን እኔ ማይኔን እኮ ያቃጥለኝ ሳጠና የነበሩት አረ አጠና አንተማ እንዴ አብረን አጥናል ማይኔን ደንከት ይሄድን እንግዲህ እንዴ ዜሮ ነው ምንድነው እንግዲህ ለዛሬ ይዘንላችሁ የተመጣነው ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዳዲስና እንዲሁም ወቅታዊ የሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት። ያው እንግዲህ ሰብስክራይብ እያደረጋችሁ ደግሞ አይደለም ቪዲዮ እያያችሁ ሰብስክራይብ አድርጉ። መልካም ሳምንት ይሁንላችሁ።